ዜና ብሮድካስት የሚተላለፍላችሁ እንግዲህ ያው ከዚህ ከዋሽንግተን ዲሲ ስለ ዜናው ዝርዝር ደግሞ እስቲ አዶኒ ይቀጥላል። ዝርዝር መረጃው ማለት ነው። አሳጥረ ወርን ያሳለፍካት አቀበልኝ። እንዴት ናችሁ? ሰላም ናችሁ ወይ? አዶናይ ነኝ። እንግዲህ ዛሬ ስለ ሃርት ኦፍ ሃርት ቺልድረንስ ኤድ ነው ወደዚህ የመጣ ነው። ላይቭ ቀጥታ ስርጭት እንገባለን። ቤስት ኦፕኒንግ ሴሬሞኒ ሰላም ሰላም እስኪ ደብሩክ ኒውስ መፍጠር አለብህ ግን አው አልችልም። ሰላም ሰላም እንግዲህ ማለት አይዛ እዚህ ስሙክረን ሰላም ሰላም ጤና ይስጥልኝ እንደምን አላችሁ? ይህ አዶናይ ኒውስ ነው። እንግዲህ እንደምትመለከቱት ሃርት ኦፍ ሃርት ቺልድረንስ ኤድ ፈንድሬዚንግ ኢቨንት ዛሬ ሊጀመር ነው። ላይቭ ተቀላቅለንም የሚገራርሙ ሞመንቶች ልናሳልፍ ነው ማለት ነው። እናንተም እነዚህ 100 ልጆች እያዳናችሁ እያገዛችሁ ከኛ ጋር ኢንጆይ ታደርጋላችሁ ማለት ነው። እስኪ ላሳልፍለት ወደ ያሬ እንግዲህ ያው እኔ ሃርት ቱ ሃርትን በአካል ሄጄ ማየት እድሉን አግኝቻለሁ። ላስት ወር ከምናምን ኢትዮጵያ ነበርኩና ይሄንን ፈንድሬዚንግ ፕሮግራም ጆይን ማድረግና መርዳት ጋይስ ለልጆች ለልብ ህሙማን መድረስ ነው። ያለና ባይኑ አይቷል፣ ልጅ አሳክመዋል። እንግዲህ ያያችሁት ነውና ለ100 ህጻናት እንግዲህ የሚሆን ደግሞ ፈንድሬዚንግ ፕሮግራም ቨርቹዋል ላይቭ ስትሪም ከንጉስ አዶናይ ጋር እንግዲህ ከነገ ጀምሮ ይጀምራል። ሁላችሁም ዶኔት በማድረግ በልጆቻችሁ ስም በራሳችሁ ስም የበኩላችሁን አስተዋጽኦ አድርጉ። ከዛ ውጪ ደግሞ ልጆችን ደግሞ ማሳከም የምትፈልጉ ሰዎች ስፖንሰር ማለት ይችላላችሁ። አንድ ልጅ፣ ሁለት ልጅ፣ 3 ልጅ ምናምን። ስለዚህ እንድረስ ለልጆች ለማለት ነው። ሃርት ቱ ሃርት ፎር ቺልድረን ነገ ቱተሪ ማንም ሰው አይቀርም ማለት ነው። እዚህ ስቱዲዮ ውስጥ እንዳትቀሩ እንጠብቃችኋለን። ያ አዶናይ ኒውስ ያሬ ኒውስ አውት ሰላም ውድ ኢትዮጵያውያን፣ እንግዲህ ትላንትና የነበረውን አቀባበል ታዝባችኋል፣ አይታችኋል። እንግዲህ ሃርት ቱ ሃርት ፋውንዴሽን የፈንድሬዚንግ ፕሮግራም ያው ዛሬ ይጀምራል። ከዛ በፊት ግን ያው ትላንትና እንደዚህ አይነት የሚያምር አቀባበል ላደረጉልን ያንን ፕሮግራም ላሰናዱልን ሰዎች ምስጋና ያስፈልጋልና ስማቸውን ሜንሽን አድርገዋለሁ። ከዛ ውጭ አካውንታቸውን ታግ አድርገዋለሁ። ሁላችንም ልናመሰግናቸው ይገባል። ሰርቪሱን የሰጡት አጠቃላይ ለሃርት ቱ ሃርት በነፃ ነው ጋይስ። የመጀመሪያው ያው ፕሮግራሙ በማሰናዳት ማሩ የሚል ፔጅ አላት፣ ሀና ናት። እንዳያችኋት በጣም ነገሮችን ኦርጋናይዝ በማድረግ የአንበሳውን ድርሻ የምትወስደው እሷ ናት። ከዛ ውጪ መልቲሚዲያውን የሚዲያውን ስራ በሙሉ ሲሰሩ የነበሩት መልቲሚዲያ ስፕሪንግፊልድ ሞል ውስጥ ነው የሚገኙት፣ እዚህ ቨርጂኒያ። እነሱ ሚዲያውን ይዘውታል። እስከ መጨረሻም እንደሚያግዙት እንደሚረዱ ከዚህ ተቋም ጋር እንደሚሆኑ እናውቃለን። ከዛ በተጨማሪ ብላክ ላይ ላግጀሪ ካርስ፣ እነዚህ ደግሞ እነዛ ላግጀሪ መኪኖችን ያቀረቡልን እነሱ ናቸው። ስለዚህ ለእነሱ ምስጋና ይገባል። የትኛውንም አይነት የላግጀሪ ካር ሰርቪስ የምትፈልጉ ከሆነ በመላው ዓለም ስትመጡ ይሄን አፕሊኬሽን በማውረድ ወይም ደግሞ በዌብሳይታቸው በመግባት መጠቀም የምትችሉ መሆኑን በዚህ አጋጣሚ መንገር ፈልጋለሁ። ከዛ ውጪ ቴዲ ሶከርም አለ ዲኤምቪ ላይ ፕሮፌሽናል የሆነ የሶከር ለልጆች ሶከር ስልጠና የሚሰጥ ተቋም ነው። እና በአጠቃላይ ነው የማለው ያው ሁላችንም በአንድነት በመስራት በቅልብ በመስራት ነው እንደዚህ እነዚህን ቅልቦች አቶ ብርሃንን የኢትዮ ስታንቡል ሆስፒታል ባለቤትን የሃርት ቱ ሃርት መስራችን እንዲሁም ደግሞ ወጣት አዶናይን አምባሳደር ነው እሱም የሃርት ቱ ሃርት እነዚህ ሰዎች እየተቀበል ነው ማለት ነው። ቆንጆ ቆይታ የሆነውም በቅልቦች ስለታጀበ ነውና እነዚህን ተቋማት አመስግኑ። ስለዚህ ከዛሬ ጀምሮ ቨርቹዋል የሆነ ፈንድሬዚንግ ፕሮግራም አለ ማለት ነው ከአዶናይ ጋር ማለት ነው። የት እንደሚደረግ የተወሰነ ሃይላይትም አሳይቻችኋለሁ። ሁላችንም ፓርቲሲፔት በማድረግ በራሳችን ስም በልጆቻችን ስም ለነዚህ ደግሞ ምስኪን ህጻናት እንድረስ ማለት ነው። አሁን ቃል ተገብቶ የመጣው 100 ህጻናትን ለማሳከም ነው። ግን 25000 ህጻናት የተለያየ ሀገር ላይ የተለያየ ሆስፒታል ላይ ሬጂስተር ሆነው ሊታከሙ እየተዘጋጁ አሉና እነሱንም እንደግፍበት መንገድ ይሄንን ሃርት ቱ ሃርትንም የምናቋቁምበት ሁኔታ ቢመቻች እንደ እንግዳ ደግሞ ዲኤምቪ አካባቢ የሚኖሩ ሰዎች እነዚህ ሰዎች በመንከባከብ ኮንትሪቢዩት በማድረግ የሚፈልጉትን ነገር በመስጠት ያው ኃላፊነታችንን እንወጣ ለማለት ፈልጋለሁ። ሌትስ ሰፖርት ሃርት ቱ ሃርት ቺልድረን ኤድ ጋይስ። እኔ ባይኔ ያየሁት ነገር ስላለ ነው እንደዚህ ሽንጤ ቅጥር የተከራከርኩላቸው ሚዲያ ላይ እየወጣ ያለሁት ማለት ነው። ስለዚህ ሁላችሁም ብታዩ ልባችሁ ይነካልና እነዚህ ልበ ብርሃን ሰዎች እንደግፍ ነው የምለው። አካውንታቸውን ታግ አደርገዋለሁ። ሌሎችንም ሃርት ቱ ሃርትንም ተጨማሪ እንደገና ደግሞ እየረዱን ተቋማት እናንተም ገብታችሁ ፎሎ አድርጓቸው። እናሳካዋለን ጋይስ። ምችት ይበላችሁ። ሰላማችሁ ይብዛል።